መጠጣቴ ነው እንደዚህ ያደረገኝ። በሌለችበት ሰዓት ላይ እናትሽን አልጋ ላይ ይዣት ወጣሁ። እንዴ አባዬ፣ እማዬ እናቴን ታውቃታለች እንዴ? አዎ ይተዋወቃሉ። እና አባዬ እኔስ አውቃታለሁ እንዴ? አባዬ የት ነው ያለችው? ውሰደኝ አባዬ ውሰደኝ። ለከስ መስተለኝ ጊዜ ሆድ ብሶኝ እባክህ በእኔ አትሰብ። እኔ ባንቺ አላዝንም፣ በጭራሽ አላዝንም። አላዝንም ስልሽ ከአፌ ሳይሆን ከልቤ ነው። ወደፊት ምንም ነገር ብታደርጊ በአንቺ የሚያዝን ልቦና የለኝም። ምንም ነገር ብታደርጊ አልቀየምሽም ማለት እና እውነት በእኔ ተናዳ አይደለም የወጣው? ማለቴ ታዲያ ዳጣን ይዛት የወጣው ለምንድን ነው? ይልቅ እሱን ተይውና ልብሴን ቀይሬን ተኛ። እንዴ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። እንግዲህ ዛሬ ትንሽ ጉፋን ያዛርጋኛለች፣ በጣም ይቅርታ። በአዲስ ነገር ተገኝተናል። ዳጣን ይዘዋት እየሄዱ ነው ማለት ነው፣ እናቷን ሊያስተዋወቁ። በጣም ደስ ብሎናል፣ ግን መጨረሻ ላይ ስለ አላገኘቻት በጣም ከፍቶናል ማለት ነው። ምክንያቱም ዛሬ እየሸዳለሁ እናትሽን ትታወቂያለሽ፣ ምንም ችግር የለም እያለ ነበረ ጋሽ ደረጀ ይዟት የወጣው በሌሊት። እንደዛም ይዟት ሲሄድም በጣም ሰላሙን ነስቶት ነበረና ዳጣዬ ነይ ዛሬ ከኔ ጋር እናትሽን እናስታውቅሽ ብሏት ነበርና የወጣው። እሺ ብላ እሷም በደስታ ከናታን ዘንድ ነበረ ተነጥላ ሄደችው። እንደዛም በምታረግበት ሰዓት እንግዲህ ጋሽ ደረጀ ዛሬ ማገናኘት አልቻልኩም፣ ይቅርታ ደስታሽን አበላሽብሻለሁ። አንድ ቀን ጠጥቼ እናትሽን ማርታ በሌለችበት ዘንድ አልጋ ላይ ሄድኩ ነው ያለው። እንደዛ ሲል እማዬን ታውቃታለች እንዲህ የኔ እናት እያለችው ነበር። አዎ ታውቃታለች። እና ሽንስ አውቃታለሁ እንዲህ ንገረኝ አባዬ ቶሎ ይዘህ ሂድ እያለች ነበረ በጉጉት ስትጠብቅ የነበረው። ጋሽ ደረጀ የሚዟትም አልሄድም፣ ምክንያቱም እየጠበቀች እየተገኘች ነበር። እሷ ይዟት እንዲሄድ ነበረ በጉጉት ስትጠብቅ የነበረው። ያም አልተሳካም ማለት ነው። እንግዲህ ቀጣላይ ግን ይዘን እንመጣለን ብለን ባለሙሉ ተስፋ አለን። ምክንያቱም የኛ ድምጽ ይሰማልን ብዙ በጉጉት። እኔ እውነት መናገር እንዴት ነው የሚሆን ሲገናኙ ምን አይነት እንትን እንደሚፈጠር በጣም በጉጉት እየጠበቅኩ ነበር። እንዲያውም ይሄን ፓርት ስጠብቅ የነበረው ነበረ። ይዟት እየወጣ ስለሆነ የተቋረጠው ዛሬ ትገናኛለች ብዬ ነበር። ሳትገናኝም ቀረች። ማርትዬም በጣም መልካም ልብ ነው ያላት በእውነቱ ነገር። እንደ ማርትዬ ያለ ልብ ይስጠልኛል። ለሴቶች ለባላችን የምናዝን የምናስደስት፣ ሲከፋ ከጎኑ የምንሆን ሚስት ያድርገን ማለት ነው። እነሱም ደግሞ የእኛን ችግር ተረድተው የእኛን ነገር ተረድተው እኛ ሳንነግራቸው ከፊታችን አንብበው የሚረዱ ባል ይስጠን። በእውነቱ ነገር አይደለ ውዶችዬ? አዎ እንደዛ ያለ ይስጠን በእውነቱ ነገር። እና እንደዛ ሲያደርግ ነበረና በመጨረሻም ያንን እንደዛ በሚያደርግበት ሰዓትም አልተሳካም ባለመገኘቷ። እና ማርትዬ ደርዬ በጣም አስጨንቆ አይደለ ወይ? ምክንያቱም ተበሳይተ ሳይህ አላስቻለኝም ነበረ ስናገር ጊዜ ተናደድክብኝ ደርዬ። ምንድነው እንደዚህ ሆንከው? ምንድነው እንደዚህ ያደረገ? ለምን እንደዚህ ትሆናለህ? እያለች በጣም እያዘነች ነው በእውነት ነገር። እውነት በጣም ያሳዝናል። ምክንያቱም እንዴት እንደሚሰቃይ ብዙ ወራቶች ሙሉ በጭንቀት ተወጥሮ እያለ እሷ ግን በምትነግረው ሰዓትም ይረዳትም አልቻለም። ይረዳታል፣ ያስብላታል፣ ግን ይሄን ብሎ አልነገራትም። እኛ ደግሞ ሴቶች እነሱ ሲጨነቁ በጣም ስለምንጨነቅ ከፊታቸው አይተን ማንበብ ስለምንችል የሆናችሁትን ነገር ካልነገሩን በጣም ነው ጭንቀት የበለጠ ጭንቀት የሚከተንና ምን ሆኖ ነው እያለች ለአቢጌል ራሱ ስትነግራት ነበረ። አቢጌልም ታዩም ማየ አባዬ እኮ በእኛ ነው በቤቱ ነው የሚያስበውና የሚጨነቀው እንጂ ስለ ራሱ አይደለም ስለኛ ነው። እና ተይው አትቸክቺው እያለቻት ነበረ። እውነቷንም ነው፣ አትቸክቺውም እያለቻት ነው። ግን አያችልም። አንድ ቤት ውስጥ ሆኖ አንድ ሰው እየተከፋ ሌሎቹን ልደሰት ቢባል ይደሰታል? እውነትን መናገር አይቻልም። ብቻ ከባድ ነው። እንደዛ እያለች ትገኝ ነበረ። ማርትዬ ይቅርታ አራክልኝ አይደለ ወይ? ና ራትዬ ጠበቅን እኮ ነው ስለ አንተም ስላልበላኝ ሁላችንም አልበላን እና በአንድ ተሰብስበን እንብላ እያለችው ነበረ።
ይልቁን ስራ ከመበላ በተኛ ይሻለኛል፣ ተይው ልተኛ ማርትዬ እኔ አልበላም እያላት ነበረ። እንግዲህ በቃ ይቅርታ አረክልኝ አይደለ ደሬ አልተቀየምከኝም፣ ምንም ነገር ያሰብከውን የተቀየምክብኝ የለም፣ በእኔ ያዘንክብኝ የለም ስትለው በአንቺ መቼም አልቀየም፣ መቼም አሁንም አልቀየም፣ ወደፊትም አልቀየም፣ ካፌ ሳይሆን ከልቤ ነው ይሄን የምልሽ እያላት ነበረ። ምክንያቱም የራሱ ስራ እንጂ አንገቱን ያስደፋው የማርቲ ስራ አይደለም። ይሄ ችግር ግን ይሳሳታል፣ ወንድ ልጅ ነው ይሳሳታልም። ቢሳሳትም ግን አንዴ ሊሳሳት ይችላል፣ ሁለተኛ ደግሞ ከባድ ነው። የሁለተኛውን እሱ አልተሳሳተም፣ እንትና ናት እንደዚህ ያደረገችው ማለት ነው፣ ሰላምዬ ናት። ምክንያቱም ዳጣ ስጠፋባት የዳጣ ምትክ አገኛለሁ ብላ እንጂ እሱ በእንትን ባለበት እሷ ናት እንጂ እንደዚህ ያለችው እሱ አስቦበት አይደለም። የሁለተኛውን ግን የሁለተኛውም ወንድ ልጅ ስለተወለደ በጣም ደስ ብሎናል። በእውነቱ ነገር ደስ የሚል ነገር ነው ማለት ነው። ምክንያቱም ይሄ ቤት የሚፈልገው የሚወደው የሚጨነቀው የወንድ ልጅ እጥረትም አለ መሰለኝ በቤት ውስጥ ነው እንጂ ምን መሰለኝ ብቻ እና ያንን እየፈለገ ትገኛለች ማርትዬ። አሁን የወንድ ልጅ እና ስትሆን ምን ይሰማታል ብላችሁ ታስባላችሁ? ብሎች እንግዲህ በጣም ስሜቱ ከባድ ነው። ከሰው ልጅ ማሳደግ ለተመናገር ሚስት እያለች ባል በሌላ በኩል ሂዶ ከሌላ ሚስት መውለድ ያ ሁሉ በጣም ከባድ ነው። ግን ቢሆንም ምንም ማድረግ አይቻልም። መቀበል ከመቀበል ውጭ ምንም ማምጣት አንችልም። ተቀብሎ በትዕግስት ማሳለፍ ነው ማለት ነው። እንግዲህ ውዶችዬ ዛሬ እንደውም ራሱ ለገዚ ቁርስ ልስራለህ ወይ ምን አይነት ልስራለህ እያለችው ትገኛለች ማለት ነው። ሴት መስላ ሴት እያጫወታት ነው ማለት ነው። ምን ነው በማለዳው ተነሳሽ እያላት ሲል ቁርስ ልስራለህ? ምን አይነት ቁርስ ልስራለህ? ፍርፍር ስሪልኝ ሲላት ምን አይነት ነው ፍርፍር አላለችም። እንደ ጭራሹ ነው። ወይኔ በላቸው በሳቅ የለውም። እንደዛ እያለች በምትናገርበት ሰዓትም የውሃ ወሬና መቼም አይጣል ነው መቼም ማለቂያ የለባትም። ሌላውን ተይናሽ በቃ ዳቦና ሻይ አምጪልኝና እሱን ልቅመስ እያላት ነበረ። እንግዲህ እሺ እኔ እሰራለሁ እኔ ቸገረኝ እያለች ወደ ቤት ገብታለች። እንግዲህ ሻይና ዳቦዋን ይዛ ልትሄዳለች ብለን በተስፋ እንጠብቃለን። ለዛ ይባል ተነሳችም ጭንቅልፋም እያለች ነበረ። እሷም በማለዳው ተነስታ ስትንቆራጣ ትገኛለች። ውሃዬ በዛ አጋጣሚ አብጌልና ዳጣ እውነት መናገር በጣም እያሰበችላት እያዘነችላት ትገኛለች። እሺ ምን አልሽኝ? እንዴት ሆንሽ? እናቴስ እንዴት ነው የምኮነው? እያለች ውሃዬም ይቅርታ ዳጣይም አገኘሻት ወይ? እናትሽን ታገናኛችሁ ወይ? አባዬ እኮ ወጥቶ በዛው ሲል በጣም አስጨንቃችሁን ነበር፣ ስልክም አታነሱልን ብላችሁ ነበር። በሰላም ነው ወይ? የት ሄዳችሁ ነው ስታት እናቴን ሊያገናኝ ነበር ሄድ ነው ግን አላገናኘኝም፣ ምንም ነገር የለም እያለች ለአቤጌስ ነግራት፣ ለምን አላገናኘሽም? ምኑን ያላገናኘሽ? በምን ምክንያት ነው እያለች እየተናገረች ነበረ። እንግዲህ እሱን አላወኩም በምን ምክንያት እንደሆነ፣ ግን አላገናኘኝም። ምን እንደሆነ ምን እንጃ። በጣም ፈርቻለሁ። ይሄ ቤት እኔ እንደዚህ ይሆናል ብዬ እየተጨነኩ ነው። እማዬም ታውቃለች ብዬ እየተጨነኩ ነው። አባዬም እዚህ በጭንቀት ውስጥ ነው። አቢጌል ምን ይሻለኛል እያለቻት ነበረ። እና ታዲያ ምን አለሽ? ለምን ያስፈራዋል? ለምን አያገናኝሽም እያለቻት ነበረ። ነገ ብሎ እያል እንግዲህ ነገ እሄዳለሁ፣ ነገ አገናኝሻለሁ፣ ችግር የለም ብሎኛ ስትላት እኔም እሄዳለሁ ከእናንተ ጋር ነው ያለቻት። አይ አባዬን አንቺም ስትሄጂ ይቆጣል፣ አንቺ መሄድ የለብሽም እያለቻት ነበረ። አባዬ ሳይ በርቀት አያታለሁ፣ ምክንያቱም እናቴ እያለች በእናቴ ላይ የሄደባት ሴት ምን አይነት ሴት ብትሆን ነው? ምን አይነት ቆንጅዬ ብትሆን ነው? እሷም ማየት እፈልጋለሁ እያለች ነው። አዎ ቆንጅዬ ናት ሰላምዬ፣ ምንም አይወጣላትም። ጽድት ያለች ቆንጅዬ ነች። ማርትዬም ቆንጅዬ ነች። በማርትዬ ላይ መማገጥም ባይቻልም ያው እንግዲህ መሳሳት ነው እንጂ ማርትዬም ከማንም አታንስም። በጣም ቆንጅዬ ነች። እንደውም የባህሪ ጌታ፣ የጸባይ ጌታ፣ የእናቶች ተምሳሌት ናት። በእውነቱ ነገር ማርትዬ አንዳንዴ ብቻ የምታበዛው ግድ አቢጌልን አግቢልኝ ናታን እንዴት ነው አቢጌልን አታገባም የሚለው ጫናና አማርኛ ነው ትንሽ ግራ እያጋባን ያለው እንጂ ሌላ ምንም እንከን የሌለባት ማርትዬ ናት። በእውነቱ ነገር የድራማው ድምቀት በሏት እና እንደዚያም በምትልበት ሰዓትም እንግዲህ ናታንም እዚህ ላይ አንድ ችግር የፈጠረበት ምንድን ነው እኔና
ዳጣዬ ምንም ነገር የለንም እንደ ማንኛቸውም ሰው እንጂ የምናወራው ሌላ ነገር የለንም እያለቻት ነው እያላት ነው። እሱም እንደዛ ከሆነማ ምንም ከሌለ እንዴት ናት የኛ ልጅ? መኳኳ ቆንጅዬ ናት፣ ጸባዩንም እያስተካከለ ነው፣ እያየናት ተቀየረች አይደለ ናታንዬ? እስኪ ንገረኝ እያለችው ነበረ። አዎ ተቀይራለች እማዬ፣ ምክንያቱም እሷ እኮ የድሮ እንትታ እርሜ ለአባዬ እንጂ አባዬ ቀይሯታል። ያ ልጅ ከሞተ ጀምሮ እንደዛ ብለን ካስፈራራናት ጀምሮ ተቀይራለች፣ የሰው መልካም ማሰብ ጀመራለች እያለችው እያላት ነበረ። እናዲያ አንተ ምን ታስባለህ? ምን እንዴት ታስባለህ? አሁንስ እንዴት ነው? ቀለበት ታስራ አይደለ ወይ ምናምን እያልታሽኮረም ማለች። ኧረ እኔ እያላት ነው ማለት ነው። አዎ ራሱ አይነካትም። ምክንያቱም ለዲያጣ ቃል ገብቷል። ግን በጣም ከባድ ነው በእውነቱ ነገር። ምክንያቱም ከአንድ ቤት ሁለት ሰው ማፍቀር ወገብ ይቆርጣል እና በጣም ከባድ ነው እላችኋለሁ። ምክንያቱም ከአንድ ቤት ሁለት ቀርቶ አይደለም የጓደኛ ማማቾችን ልጅ አንድ ሰው ማፍቀር ከባድ ነው። የጓደኛም ፍቅረኛ የጓደኛ መያዝ ያው ያን ያክል በሉት። ይሄም እንደዛ ነው የሚከብደው ማለት ነው። እንግዲህ ጋሽ ደረጀም በጣም በጭንቀት ውስጥ ምን ያለ በቃ እስከ መቼ ድረስ ነው እንደዚህ የሚሆነው? እንግዲህ ለማርቴ ልንገራት ወይ ልተዋት ወይ እያለ ሲያውሰለስል ነበረ። በዚህ አጋጣሚ ለማየ እንዳትነግራት፣ ምክንያቱም ከነገርካት እማዬ በጣም ትጨናነቅብናለች፣ ትሞትብናለች። አባያት እንገራት ለዲያጣ ብቻ ውሰዲና እናቷን ንገራት፣ እሷን ተዋት እያለችው ነበር። ግን ማርትዬ መስማት አለባት፣ ግዴታ መስማት አለባት። ምክንያቱም ይህ ነገር በጣም ከባድ ነው። እያሳደገችም ያለችው የራሷን ልጅ ሆነ እንደ ራሷ ልጅም አላቀረበቻት። ምክንያቱም የባሏ ልጅ ማለት የራሷ ልጅ ማለት ነው። ለመቀበል ቢከብድም ምንም ማድረግ አይቻልም። እየመረሩት መዋጥ ነው አጭሩን ነገር። እንግዲህ ገዝዬ የድራማው ድምቀት በማለዳው በሌት በቀን እየተነሳ አትክልቱን እየተንከባከበ ይገኛል። እውነት መናገር አትክልቱ መንፈስ ያረጋል። ወይኔ መዓዛው ራሱ ዝም ብሎ ሲያዩት ማለት ነው ዝም ብሎ እየሸተተን ያክል ነው እኮ የምንቆጥረው። እና በቀጣይ ግን የዳጣን እናት ይዘንላት እንመጣለን ብለን እናስባለን። እንደምንገናኝ ባለሙሉ ተስፋ ነን። መልካም ጊዜ መልካም ቀን እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውዶች እያበረታቱኝ ደግሞ በቀጣይ በአዲስ እስከምንገናኝ መልካም ሰዓት